ያው እንቁላል ነው የሚጋብዙ እዛው ውስጥ ነው የሚውሉት። አመጋገባቸው የኩስ ማስወገጃና አጠቃላይ የእንቁላል መጣያውን ሁሉንም የቻለ ነው። በሚገባ ለገበያ እያቀረብኩ ነው ያለው። ሁሉም በሚባል ደረጃ እየጣሉልኝ ነው የሚገኙት። ችግር ብልሃትን ያስተምራል እንደሚባለው የሀገራችን ባህል አሁን በተለያዩ የሀገሪቱ በአካባቢያቸው የተመለከቷቸውን ችግሮች መነሻ በማድረግ የተለያዩ የፈጠራ ስራዎችን የሚሰሩ ወጣቶችን ማየት የተለመደ ነው። በጋሞ ዞን ርዕሰ መዲና አርባ ምንጭ ከተማ በአካባቢው የተመለከተውን ችግር ለመፍታት የሚያስችል በተለይ ደግሞ በውስን ቦታ ዶሮ በቀላሉ ለማርባት የሚያስችል የዶሮ ኬጅ መስራት የቻለ የፈጠራ ባለሙያ ወጣት ጋር ቆይታ እናደርጋለን። አብራችሁን ቆዩ። ስሜ መምህር አስጨናቂ አያሌው እባላለሁ። እዚሁ አርባ ምንጭ ከተማ ነው ተወልጄ ያደግኩት። የአርባ ምንጭ ልጅ ነኝ። ትምህርቴን አንደኛ ደረጃ አርባ ምንጭ ኩልፎ ሙሉ አንደኛ ደረጃ ትምህርት ቤት የተማርኩት፣ ሁለተኛውን አርባ ምንጭ መሰናዶ እና ሁለተኛ ደረጃ ትምህርት ቤት የተማርኩት። የዩኒቨርሲቲ ትምህርቴን ደግሞ በጎንደር ዩኒቨርሲቲ በስነ ዜጋና ስነ ምግባር ትምህርት ጥናት ነው የጨረስኩት እና አርባ ምንጭ ከተማ አስተዳደር ትምህርት ጽሕፈት ቤት ስር መምህር ነኝ። ስራው ከዚህ ቀደም እኔ የኢንተርፕራይዝ አንድ ማዕከል ኃላፊ ሆኜ በምሰራበት ወቅት በዚህ በዶሮ እርባታ ላይ የተሰማሩ ማህበራትን ለመደገፍ በሚሄድበት ወቅት ይህ ስራ አዋጭ ሆኖ በጣም ጥንቃቄ የሚጠይቅ እና ልዩ ችሎታን የሚፈልግ እንደሆነ ስለተረዳሁኝ ከዛ ስራ በኋላ በነበረኝ ትርፍ ሰዓት በራሴ ዶሮዎችን ማርባት ጀመርኩኝ እና ለዶሮዎቹ መኖሪያ እንዲሆን ደግሞ ካለን ትንሽዬ ቦታ ያው ከተማ ስንኖር የቦታ ችግር መኖሩ ይታወቃል። በዛች ትንሽዬ ቦታ ላይ በዚህ በኬጅ ስርዓት ኬጁን ሰርቼ ዶሮዎችን ማርባት ጀመርኩኝ እና ያንን ዶሮዎች ለበዓል ለመሸጥ በሚል ስፖስታቸው ሰው ኬጁን ነው የሚጠይቀኝ። ይሄንን ኬጅ ማን የሰራው ይለኝ ነበርና ከዛ በቃ እኔ ነኝ የሰራው ስላቸው አያምኑኝም ነበር። ስለዚህ አንዳንድ ሰዎች ለኛም ስራ አለንና እኛም እዚህ ስራ ውስጥ እንግባ አሉኝ። እሺ ብዬ መስራት ጀመርኩኝ። በኋላ ወደ ቢዝነስ ሐሳብ እና እኔ ጋር ከነበረው ሞዲፋይ በማድረግ ዶሮዎቹ ምቹ ለአርቢው ሰውም ደግሞ በጣም ምቹ የሆኑ ዘመናዊ በማድረግ እየሰራውን እዚህ ደርሻለሁኝ እና ሐሳቡ የመጣው ራሴ ከምሰራበት ከራሴ ግቢ ውስጥ ከምሰራበት ስለነበረ እዚህ ድረስ ያደረሰኝ ያ ነው። ይሄንን ለራሴ ከሰራሁኝ ወደ 3 ዓመት 4 ዓመት አካባቢ ይሆነዋል። ለራሴ ግን እንደ ቢዝነስ ኬጁን እየሰራው ማስረክ መሸጥ ከጀመርኩኝ ደግሞ ዓመት ከ4-5 ወር አካባቢ ነው የሚሆነው ማለት ነው። እና ግብረ መልሱ ምንድነው? አሁን እኔ ኬጁን የሰራሁባቸው ሰዎች ጋር ሲሄድ ያው እንቁላል ነው የሚጋብዙኝ። ይሄ ደግሞ ምን ያመለክታል? ምርት ያንተ ውጤት ነው፣ ካንተ ዶሮዎችን ወስደን ካንተ በምንሰማው ምክር ያገኘነው ነው በማለት እንቁላል እየጠበሱ እየቀቀሉ የሚያጎርሱኝ ይበዛሉ በብዛት ማለት ነው። ይሄ የሚያሳየው ምንድነው? እኔ ኬጁን ከመስራት በዘለለ በተደጋጋሚ ያው እንዳነሳሁት ፎሎ አፕ አደርጋለሁ። ዶሮዎችን ከሚገዙ ዝርያ አንስቶ እስከ እንቁላል መጣያ ኢቭን የገበያ ትስስር እንቁላሉን እስኪሸጡ ድረስ ያለውን የገበያ ትስስር ጭምር ስለምሰራ ሰዎች በጣም ውጤታማ ሆነው እንደውም ማስፋት የፈለጉ አሉ። ከዚህ በፊት ትንሿን ቤት ያሰሩ ነገር ግን ምርቱን ውጤታማ መሆናቸውን ካረጋገጡ በኋላ ትላልቅ ዶሮ ኬጆችን ያሰሩኝም አሉ። አሁን ለማሰራት ያሰቡም አሉ። ስለዚህ ውጤቱ ጥሩ እንደሆነ በዚህኛው ግብረ መልስ ማወቅ ይቻላል። ይሄ እንግዲህ ለ36 ዶሮዎች መያዝ እንዲችል ተደርጎ የተሰራ ነው። እዛው ውስጥ ነው የሚውሉት። አመጋገባቸው የኩስ ማስወገጃና አጠቃላይ የእንቁላል መጣያውን ሁሉንም የቻለ ነው። አመጋገባቸው የሚሆነው በዚህ ጋር ነው። ይሄ ምግብ መመገቢያቸው ነው የሚሆነው። በዚህ ጋር እችን ወደ ላይ እንዲንከፍታትና እንደዚህ አድርገን ነው የምናውለው። ከዛ በዚህ ጋር ያንዳንዱ አንገቱን በማውጣት እዚህ ጋር የምንጥለውን ምግብ መብላት ይችላል ማለት ነው። ይሄ በር እንደዚህ ተደርጎ ይውልና ማታ ማታ መዘጋት የሚችል ነው። ማታ ማታ ይሄንን ወደታች ስንለቀው እንደዚህ ይዘጋል። ምንም አይነት የአውሬ ማስገባት የሚችል ቦታ የለውም። በዚህ በኩል ደግሞ የውሃ አለን ማለት ነው። በዚህ በኩል በተመሳሳይ ያከፋፈትና የውሃ አሰጣጥ ስርዓቱ ይሄንንም እንደዚህ አድርገን
በዚህ ጋር ደግሞ ውሃ ነው የምንሰጣቸው ማለት ነው። ይሄ እስከ 3-4 ሊትር ውሃ መያዝ ይችላል ፒፒሲው ማለት ነው። ያን እናደርጋለን። ይሄን በተመሳሳይ ማታ ጊዜ ከሁሉም የምግብና የመጠጥ ስርዓት በኋላ ይሄ እንደዚህ ተደርጎ የሚዘጋ ስለሚሆን የአውሬ ስጋት የለም። ዶሮቹን የምናስገባበትና የምናስወጣበት እያንዳንዱ ፍሎር የየራሱ የሆነ በር አለው ማለት ነው። ለምሳሌ ላይኛውን ፍሎር ስናየው በዚህ ጋር ነው። እንደዚህ አድርገን ስንከፍታት በዚህ ነው ዶሮዎችን ማስገባት የምንችለው ማለት ነው። እዚህ ላይ የሚኖሩ ዶሮዎች ኩሳቸውን በሽቦ ስለሆነ እዛ ላይ የጣሉትን በዚህ ነው ስበን የምናስወግደው። ይሄ ኩሱን የምናስወግድበት መሳቢያቸው ነው ማለት ነው። ይሄን አስበን ኩሱን ማስወገድ እንችላለን። ከዛ መልሰን ይሄን እንደዚህ እናስገባለን። እዚህኛው ፍሎር ላይ ያሉት እንቁላል የሚጥሉት እዚህኛው ሳጥን ላይ ነው ማለት ነው። ይሄ እንቁላል መጣያ ሳጥን ነው። እዚህ ጋር ጭድ ወይም ሳጋቱራ እናስቀምጣለን። እዚህ ጋር ነው እንቁላል የሚጥሉት። እዚህ ጋር የጣሉትን እንቁላል የምናነሳው በራሱ የሆነ በውጪ ከኛ ጋራ ምንም አይነት ኮንታሚኔሽን እንዳይኖረው በዚህ በኩል ነው የምናነሳው። ይሄ ሳጥን ነው። ይሄንን ከፍተን ነው የምናነሳው። የሁለተኛውን ፍሎር ደግሞ ይሄኛውን ስንከፍ ይሄንን ሳጥን ከፍ አድርገን በዚህ እንቁላላቸውን ማንሳት እንችላለን ማለት ነው። ይሄ ለምንድን ነው የሚረዳው? አንደኛ እንቁላሉን ሲጥሉ ዶሮ በባህሪው ዞር ያለ ቦታ፣ ጨለም ያለ ቦታና ከሌሎች ዶሮዎች ንክኪ ነፃ በሆነ መንገድ መቀመጥና መጣል ስለሚፈልግ ይሄ ሳጥን ለዛ ያገለግለዋል። ከዛ ውጪ እኛም ለእንቁላል ብለን በምንነካካ ሰዓት ያለውን ኮንታሚኔሽን ያስወግዳል ማለት ነው። ሁለተኛውን ፍሎር በተመሳሳይ ነው። እንደዚህ ነው። በተመሳሳይ ነው። ኩሱን እንደዚህ ስበን ማስወገድ እንችላለን ማለት ነው። እንደዚህ ነው ስቦን አብተን ኩሱን ማስወግደን መልሰን ይሄንን መክተት እንችላለን ማለት ነው። ያው እኔም የራሱ የሆነ እንቁላል መጣያ ሳጥን አለው። የራሱ ኩስ ማስወገጃ አለው። ሶስተኛውን ፍሎር በተመሳሳይ ደረጃ የራሱ የሆነ ኩስ ማስወገጃ አለው ማለት ነው። እንቁላል መጣያ ያላቸው ማለት ነው። እያንዳንዳቸው አላቸው። ስለዚህ እያንዳንዱ ዶሮ በየራሱ ቤት መመገቢያ ያለው፣ መጠጫ ያለው፣ እንቁላል መጣያ ያለው፣ ኩስ ማስወገጃ ያለው በጣም ምቹ ቬንቲሌሽን ነው። ያው ይሄንን ይመስላል። በረንዳው ሰፋ ስለሚል የውሽንፍርም አያገኘውም። 36 ዶሮዎችን መያዝ ይችላል። 12000 ብር የምንሰራው ይሄንን ነው ማለት ነው። አርባ ምንጭ ላይ አሁን ቢያንስ ከ30 በላይ የዚህ ኬጅ ተጠቃሚዎች አሉ። ስሜ ፈቃዱ ግዛው እባላለሁ። ያው የመንግስት ሰራተኛ ነኝ። በተጨማሪ ነው ይሄን ስራ የምሰራው። ከቤተሰብ አንፃር ምርቱን ለቤተሰብ ከመጠቀም ከውጪ ከምገዛው በተሻለ መልኩ ልጆቼ በሚገባ የእንቁላልን ምርት ማግኘትና መመገብ የሚችሉበት ሁኔታ ነው ያለው። ሁለተኛ ደግሞ ለገበያ በሚገባ ለገበያ እያቀረብኩ ነው ያለሁት። አንድ ካፌ አለ። እዛ ካፌ በየቀኑ እያስረከብኩ ነው ያለሁት። ጥሩ ገቢና ጥሩ ውጤት አለው ብዬ ነው የማስበው። ዶሮቹ አሁን በቁጥር 40 ናቸው። 40ም በሙሉ ይጥላሉ በሚል ደረጃ ላይ ናቸው። 39 ሙሉ ይጥላሉ። አንዳንዴ 40 ሙሉ የሚጥሉበት ሁኔታ አለ። ሙሉ ስሜ ባንቺ አቶሴ ይባላል እና ዶሮዎችን ከወሰድኩኝ አሁን 5 ወር ሆኖኛል። በቀን እስከ 90 ከ85 እስከ 90 ባለው እየሰጡኝ ነው ያለው። እና በተቻለ መጠን በፊት ያው ወጪያቸውን ከራሴ ነበር እያወጣ የነበርኩት። አሁን ግን ራሳቸውን ወጪ ይችላል ትርፋማ ይሆኑ ነው ውጤታማ ይሆኑ ነው እየጣሉ ነው። ሙሉ ስሜ ዳግማዊ ካሱ እባላለሁ። የአርባ ምንጭ ከተማ ነዋሪና የጊዴ አግሮ ፕሮሰሲንግ ላይ በእርባታ ላይ ተሰማርቼ የምሰራ ወጣት ነኝ። ይገርማል፣ በጣም ብዙ ጥቅም እያገኘሁበት ነው። በመጀመሪያ ራሴን ከስራ ፈትነት ወይም አልባሌ ቦታ ከመዋል ራሴን ቆጥቤ ለስራ ያለኝ ተነሳሽነት እያሳየው ነው። በሁለተኛ ደረጃ ደግሞ እንቁላሎች ሁሉም ዶሮዎች አሁን ሁሉም በሚባል ደረጃ እየጣሉልኝ ነው የሚገኙት። ከነሱ ማገኘውን ኢንካም ከመኖ ቢተርፈኝን ገንዘብ እቁብ እየጣልኩ ራሴን ለማሳደግ እየተንቀሳቀስኩ ያለሁበት ሁኔታ ነው። Nuni was going
በጣም ማንም ሰው ቢጠቀም ከ15 ዶሮ ጀምሮ ከቤት አልፎ ለህብረተሰቡ በሚገባ ተጠቃሚ ለማድረግ የሚችልበት ሁኔታ አለ የሚል እምነት ነው ያለኝ። ጽዳት መጠበቅ አለብኝ። ውስጣቸውን ፊትነሳቸውን ጠብቄ የባለቤቱ ተሳትፎ በጣም አስፈላጊ ነው። ውስጣቸውን አጽድቴ ቤታቸውን አመጋገባቸው ከተስተካከለ ውጤታቸውም ጥሩ ነው። ዋጋቸውን ስናይ በጣም ትንሹ የምንለው 12 እስከ 15 ዶሮዎች መያዝ የሚችለው እሱ 4000 ብር ነው። ኔጋ በሚኒማ እንቁላል መጣያ ሳጥን አለው። ያው ኩስ ማስወገጃም አለው። በጣም ምቹ ነው። ቬንቲሌሽን አለው። በጣም 2 ቆርቆሮ ነው የሚፈጀው። ያ 4000 ብር ነው። ያው 36 እስከ 40 ዶሮ የሚይዘው ደግሞ 12000 ብር ነው የሚለው። ከ36 እስከ 40 ዶሮ ብንለቀው ምን ያክል ጉዳት እንደሚያደርስ ለማኔጅመንት እንደሚከብድ ይታወቃል። 60 የሚይዘው አለ። 60ውን የሚይዘው 20000 ብር ነው የሚሰጠው። 20000 ብር እንሰጠዋለን። ያ ማለት 2 ሜትር ሆኖ ወደ ላይ በ3 ደረጃ ሆኖ 60 ዶሮዎችን መያዝ የሚችል ነው። ከዛ ያለው 100 ዶሮ ነው። እሱን ደግሞ ያው ሂሳቡ ይቀንሳል። እስከ 28000 ብር እንሰራለን። ያው ከፍ ባለ ቁጥር ያን እናደርጋለን። ይሄን ይመስላል ዋጋቸው። ይሄን ማግኘት የሚፈልጉ ከሆነ በአድራሻ እንግዲህ አርባ ምንጭ ከተማ ሁለገብ ስታዲየም አካባቢ ካለው አረንጓዴ ልማት ፊት ለፊት ማግኘት ይችላሉ። ስልኬ 0929269546 ነው። በዚህ ደውለው ማግኘት ይችላሉ። እንግዲህ በተመለከትነው ልዩ የፈጠራ ስራ እጅጉን ተደንቀናል። በተለይ ደግሞ ገንዘብ ይዛችሁ ምን ልስራ ብላችሁ የምታስቡ ወጣቶች እንደዚህ አይነት እንደ ወጣት አስጨናቂ አይነት የፈጠራ ስራዎች ላይ ትኩረት ብታረጉ የተሻለ ተጠቃሚ መሆን ትችላላችሁ። ራሳችሁንም ትለውጣላችሁ። ከራሳችሁ አልፋችሁ ደግሞ ለሌሎች መትረፍ ስለምትችሉ እንደዚህ አይነት የፈጠራ ስራዎችን ተመራጭ እንድታደርጉ እንጋብዛችኋለን። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላም ይብዛላችሁ። ቻው። Moy bitay worka nuni wosko ibira otana dendoy hai ha ha dere min so suri